ከሜዲካል ሳይንስና ሰዎች እና ዶክተሮች ብርሃን ማግኘት ይፈልጋሉ። እድሜ ልካቸውም በዚህ ኳስ ነው ነገሩ ተገላብጦባቸው የሞቱ ወይም ከዚች ምድር የተሰናበቱ ጥቂቶች አይደሉም። እምነቱን የጣለና መንፈሳዊ ቅድስናን ያጣ የተራቆተ የጨለማን ኑሮ የመረጠ በቤተ እግዚአብሔር ደስታ መንፈሳዊ በረከት ይልቅ የውጭው ዓለም ደስታን የወደደ አባቶቹ ሲሞቱ የማያለቅስ ዘፋኞች ሲሞቱ የሚያለቅስ ሕዝብ እድል ላይ ደርሰናል። የአሕዛቡ መንፈስ፣ የክፉ መንፈስ፣ የተንኮለኛው መንፈስ፣ የነፍሰ ገዳዩ መንፈስ፣ የሞት መንፈስ ሌላም እየተጨማመረብን በስቶ ስጋችን ልክ እንደ ንብ ቀፎ በመናፍስት ተወሮ እንገኛለን። ቦሌ አካባቢ ሰው አይደለንም የሚሉ ቆነጃጅት ሞልተዋል። የዛሬውን ትምህርታችንን የምንማረው በአንደኛው ጴጥሮስ መልእክት ምዕራፍ 2 ቁጥር 9 ላይ ያለውን ቃል የተስፋ ቃል እናነባለን። ሁላችሁም መጽሐፍ ቅዱሳችሁን ይዛችሁ ወደዚህ የተስፋው ቃል ስትመጡ አንደኛው ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንዲህ የሚል ቅዱስ ቃል ታነባላችሁ ወይም ትሰማላችሁ። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። እዚህ ቃል አንጻር ብዙ ነገሮችን እናገኛለን። መጀመሪያ ከዚህ የምንማረው የእግዚአብሔር ልዩ ፍቅር ነው። የአምላካችን ልዩ ፍቅር በሚገለጥበት ጊዜ እናንተን ግን ከጨለማ ወደሚደነቅ ብርሃን የጠራችሁን ይላል። የጨለማ ብርሃን ማለት በጨለማ ውስጥ ሆነን ሳለ በብርሃኑ እንዴት እንደጎበኘን እናያለን። ከጨለማ ወደሚደነቅ ብርሃን ሲጠራን የነበርንበት ሕይወት በጨለማ ውስጥ መሆኑን ያሳያል። ከጅማሬያችን ያለንን ሂደት ይህንን የሚመስል ነው። አዳም በብርሃን ሕይወት ውስጥ የኖረበትን ጊዜ ስናስታውስ ሰላማዊ የሆነ በፍቅር የተሞላ በምስጋና ኃይል የተገለጠ እግዚአብሔርን ማየት ዘወትር ምግቡ የሆነ ነበር። በኋላ ግን የተራቆተ፣ ፈራ፣ ደነገጠ፣ ወደ ጫካ ገባ። ምርጫው ጨለማ ሆነ። ያ ሂደት ለዘመናት ኖሮ በመድኃኒታችን በኢየሱስ ክርስቶስ ዘመንና በቅድስት ድንግል ማርያም ዘመን ከጨለማ ወደ ብርሃን የምንጠራበትን ሕይወት በክርስቶስ ኢየሱስ በአምላካችን አገኘን። በፍቅሩ መንግስት በኩል ሲወደን እናንተን ከጨለማ ወደሚደነቅ ብርሃን የጠራችሁ የሚለውን መንፈሳዊ ጥሪ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ የሚለውን የተስፋ ቃል አገኘን። ይሄ ዲያብሎስን ከሚያስደነግጠው አንዱ ልዩ የሆነ ተስፋ ነው። እግዚአብሔር ለሕዝቡ ያለው ብርሃን ነው። ያንን ብርሃን ለማጨለም የሚደረጉ የክፉ መንፈስ ዘመቻዎች ላይ ካላወቅንበት ያ የብሉይ ኪዳን ጨለማ ዘመን እንደገና በአዲስ ኪዳንም የነበረው የክፉ መንፈስ ዘመን ዘወትር ሁለቱንም እያስተናገድን ጨለማ ውስጥ እንገባለን ማለት ነው። የእሱ ፍቅር ግን በጨለማ በኩል እንድንኖር ሳይሆን በብርሃን በኩል ነው የጠራን። የብርሃኑን ኃይል እንድናውቅ፣ ስለ በጎነቱ እንድንናገር፣ የተመረጠ ትውልድ በመሆን በፍቅሩ በኩል እንድናልፍ የጎበኘን የንጉሥ ካህናት፣ ዓለምን የምናስተዳድር ቅዱስ ሕዝብ ደግሞ ለርስቱ የተለየ ወገን የእግዚአብሔር ክብር እና የኃይሉ መግለጫ እንድንሆን
ያየን እና ኃይሉን የሰጠን ነበር። ይህን የተስፋ ቃል ነው እንግዲህ ይህ ትውልድ ያጣው። ጨለማን ምርጫ ያደረገ፣ በእውቀት ውስጥ ጨለማ፣ በሀሳብ ውስጥ ጨለማ፣ በኑሮው ውስጥ ጨለማ እንዲቀድምበት የክፉ ኃይል ብቻ ይህኛውን መንፈሳዊ የተስፋ ቃል ለማስወገድና የተዳከመ ትውልድ እንዲሆን ለማድረግ ያከናወናቸው ልዩ ዘመቻዎቹ ናቸው። ስለዚህ ዲያብሎስ የሚከተሉት ባህሪያቶች አሉት። አንደኛ ከብርሃን ተለይቷል፣ እኛም ከብርሃን እንድንለይ ይፈልጋል። ሁለተኛ ወድቋል፣ እኛም እንድንወድቅ ይፈልጋል። ሶስተኛ ተራቅቷል፣ እኛም እንድንራቆት ይፈልጋል። አራተኛ ጨለማ ይወዳል፣ እኛም ጨለማ እንድንወድ ይፈልጋል። የእግዚአብሔር ፍቅርን ግን ስናይ እናንተን ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ ይላል። እግዚአብሔርን በጎነት በመናገር ከውስጣችን ጠላታችንን እንድናጠቃ እንችላለን። ከዚህ የተሰጠን የተስፋው ኃይል የዲያብሎስን ሰራዊት ጨለማውን ይዞ በባህሪያችን ውስጥ እንዳይቀመጥ ያደርገዋል። አንዳንድ ሰዎች ከብርሃን ይልቅ ጨለማን ይመርጣሉ፣ ወይም ብዙ ሰዎች ከብርሃን ይልቅ ጨለማ እረፍት የሚሰጥ ይመስላቸዋል። ስለዚህ ቀኑን በተዘጋ ቤት ውስጥ ወይም በብርድ ልብስ ውስጥ አልያም ደግሞ በጨለማ ውስጥ ተቀምጠው ሲያዝኑ፣ ሲቆዝሙ፣ ሲያለቅሱ የሚታዩ ጥቂቶች አይደሉም፣ በጣም ብዙዎች ናቸው። የተሰጠን የተስፋዊ ኃይል የአዲስ ኪዳን ሕይወት በዚህ በጨለማ ምርጫ ውስጥ እንደሚኖር አይደለም። የጨለማውን ኃይል ገፈን በሰማያዊ ኃይሉ በጎነቱን እየተናገርን የበጎ ኃይል መኖሪያ እንድንሆን ድንቅ ፈቃዱ ነው። የተመረጠ ሕዝብ አለ። የእርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ ነው። ይሄ ተስፋው ነው። ይህን የተስፋ ቃል የተናገረ አምላክ አይመርጠንም፣ ዛሬም አይወደንም ማለት አንችልም። ምክንያቱም ሕገ መንግስቱን መስርቷል በመጽሐፋችን ውስጥ፣ በመጽሐፍ ቅዱስ ውስጥ የሕገ መንግስቱ ክፍል አንዱ ልዩ ፍቅር ነው። ወደሚደነቅ ብርሃን ሊያመጣን እንደሚችል ያሳየናል። ያ ብርሃን እቺ ከምስራቅ ተነስታ ወደ ምዕራብ የምትገባ ወይም በምድር ዛቢያ ላይ እየዞረች የሰው ልጆችን ሕይወት ከጨለማ ከዕለት ጨለማ የምትገላገለዋ ፀሐይ አይደለችም፣ የሕይወት ብርሃን ነው። ያ የሕይወት ብርሃን ሰዎች ሲያጡ ግራ ይጋባሉ፣ ዕለት ዕለት ይጨነቃሉ። ለ5 ደቂቃ ለ20 ደቂቃና ለተኩል ሰዓት ሲጸልዩ ግን መረጋጋትን ያገኛሉ። ያ መረጋጋት ከሰማይ በመንፈስ ቅዱስ የሚለቀቅ የበጎነቱ መንፈስ ነው። ያን የበጎነት መንፈስ ያጣ ትውልድ ሲሆን ሞትን እንደ ምርጫ ወይም ሲኦል መግባት ከአጋንንት ጋር መኖር እንደ መገላገያ አድርጎ ስለሚያስበው ብዙዎቹ ራሳቸውን እያጠፉ ይሞታሉ። እንዲህ አይነት ሂደቶች የበጎነቱን ጸጋና ሞገስ ካለመረዳት የተነሳ በስጋ አለ ውስጥ የሚኖሩ ሰዎች ውጤት ነው። የስጋ አለ። ስለዚህ እያንዳንዱ ክርስቲያን ከጨለማ የሚያወጣውን የመንፈስ ቅዱስ ኃይል የመድኃኒታችን ኢየሱስ ክርስቶስ ኃይል ያስፈልገዋል። አምላካችን ብዙ ስፍራዎች ላይ ያሉትን ጨለማዎች እየገፈፈ እዚህ በምድር ላይ በተመላለሰበት ጊዜ እያንዳንዱን ሲጎበኝ የነበረበትን እናስታውሳለን። ሉቃስና አንድ ታላቅ ደቀ መዝሙር ቀሊዮጳ ማለት ነው ወደ ኤማሁስ ሲመለሱ በብርሃን ነበር የሸሹት። ውስጣቸው ሲጨልም ቀኑ ለነሱ ኑሯቸው ብቻ የሚታያቸው ሰዎች ሆኑ። ጌታችን ኢየሱስ ክርስቶስ አብሯቸው እያወራ እንደ መንገደኛ ከነሱ ጋር በነበረበት ጊዜ ሁሉ ስናይ በእውነት የጨለማው ሁኔታ ወደፊት የሚጠብቃቸው ነገር ስናይ ገና ከጅምሩ በብርሃን ወደ ሀገራቸው ሲመለሱ በሉቃስ ወንጌል ምዕራፍ 24 ላይ የምናየው እውነት በብርሃን ወደ ትውልድ ሀገራቸው እየተጓዙ ነው። ኢየሱስ ክርስቶስ አብሯቸው እየተጓዘ ነው። እሱን ለማወቅ ግን አይናቸው ጨልሞ ነበር፣ አይናቸው አልተገለጠም።
ስለዚህ እየነገራቸው እየመሰከረላቸው ስለ ሞቱና ስለ ትንሣኤው ሁሉ እያበሰረላቸው እየተወለጋችሁ ወደ መንደራችሁ ለምን ትሄዳላችሁ እያለ እየገለጸላቸው እንኳን አይናቸው አልተገለጸም። የሚያወሩት እንደውም ፍርሃትና ችግርን ተስፋ መቁረጥንና ጌታችን ኢየሱስ ክርስቶስ ለጊዜው ከነሱ አለመታየትን ሁሉ ጭምር ለእሱ ለራሱ ያወሩለት ነው። ይሄ የቱን ያህል ቀን ሆኖ ሳለ እንኳን የውስጥ መጨለምን ያሳያል። ዛሬ ብዙ ሰዎች የውስጥ መጨለም የኑሯቸውን እቅድ፣ ፕሮግራም፣ ህይወት ወይም የትውልዳቸውን አቅጣጫ፣ አኗኗር፣ ጠባይ፣ የህይወት መርሆ የመሳሰሉት ነገር ላይ መወሰን እስኪያቅታቸው ድረስ ተፈትነው ይህን ህይወት ጨለማ ነው። ገና ከጅምሩ የመንፈሳዊ ህይወት ጉዞ እውነታን ለመረዳት ያላቸው አቅም እሱም ከተዳከመና ከስጋዊ አስተሳሰብ ጋር ተያይዞ እጅግ በጣም ግራ በተጋባ አኗኗርና መንፈስ ውስጥ መገኘታቸው የህይወት ጨለማ መሆኑን ሊረዱት አልቻሉም። ከትምህርት ቤት ብርሃን ማግኘት ይፈልጋሉ፣ ወይም ከአስተማሪዎች ብርሃን ማግኘት፣ ወይም ከሳይኮሎጂስቶች ወይም ከሜዲካል ሳይንስና ሰዎች እና ዶክተሮች ብርሃን ማግኘት ይፈልጋሉ። እድሜ ልካቸውም በዚህ ኳስ ነው። ነገሩ ተገላብጦባቸው የሞቱ ወይም ከዚች ምድር የተሰናበቱ ጥቂቶች አይደሉም። ታዲያ የተስፋውን ቃል አለመረዳት ነው። የተስፋው ቃል እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱም በጎነት እንድትነግሩ የተመረጠ ትውልድ የሚለው ነው። ይሄ ልዩ የተስፋ ቃል ነው። እግዚአብሔር ምርጫ የምንማርበት እውነት ነው። የንጉሥ ካህናት አለ ደግሞ የንጉሥ ካህናት ከሪዮቃና ሉቃስ ወደ መንደራቸው ሄዱ። መንደራቸው ሲደርሱ እንዲህ ያሉት ቃል እናስታውሳለን። ቀኑ መሽቷል እና ከእኛ ጋር እደር አሉት። ሊያድርም ከእነርሱ ጋር ሄደ። እነርሱም በግድ አሉት ይላል። በግድ ሄዳለሁ ሲልም በግድ ብለው ከእነርሱ ጋር ሊያድር ገባ። እራት አቅርበው ከባረከላቸው በኋላ ቆርሶ ሲሰጣቸው ያን ጊዜ ልክ በጨለማው ሰዓት በመሸ ጊዜ አይናቸው ተገለጠ ይላል። የሚገርም ነው። ሲመሽ አይን ይገለጣል ማለት ነው። ያን ጊዜ ጨለማ አይደለም። እግዚአብሔር አይናችንን ሲገልጥ ጨለማውን ሁሉ በብርሃን አይን እናየዋለን። የጨለማውን ትውልድ ሁሉ በብርሃን አይን ማየት ይቻላል። ግን ብርሃን ብቻ ስንፈልግ ዛሬ ብዙ ጨለማዎች ህይወታችን ውስጥ ገቡ። መንግስታት፣ መኳንንቱ፣ ነገስታቱ፣ የዓለም መሪዎች የትኛውም ምድር ላይ ጨለማ እንዳይኖር እየታገሉ ነው። በሀገራችንም እንደዚሁ የመብራት ኃይል ተቋም ከፍተኛ ደረጃ ላይ እንዲደርስ ህብረተሰባችን እየታገለ ነው። ይሄ ሁሉ እንግዲህ ጨለማን ለማራቅ የሚደረግ ግብ ነው። ሆኖም ግን እነዚህ ሁኔታዎች ተስተካክለው በሀገሪቱ ውስጥ ሁሉም አይነት ብርሃን ሞልቶ የጨለማ ጊዜ ጠፍቶ ከተማችን እጅግ በጣም በመብራት ተጥለቅልቃ እንኳ ቢኖር የእግዚአብሔር ብርሃን ካልተለቀቀ በእውነት እነዚህ ሁሉ የምንት ጉዳዮች ናቸው። ፍላጎቶቻችን እውነተኛውን ብርሃን ለማግኘት አያስችለንም። ለስጋዊ ነገር ይበቃናል። የተሻለም ብርሃን ከመጣ ጥሩ ነው። ግን በዛ ብርሃን ውስጥ ውስጣዊ ህይወት ከጨለመ ምንም ትርጉም የለውም። እያንዳንዱ ያን ብርሃን ትቶ ጥሎት ይጠፋል። አለ ጊዜው አለ እድሜው በጨለማ ውስጥ ህይወቱ ምርጫ ይሆናል ማለት ነው። ስለዚህ ብዙ ሰው የብርሃን ፍለጋውን አቅጣጫ ከየት እንደሚያገኘው ትርጉሙ ጠፍቶታል። ስለዚህ ከእግዚአብሔር ፍቅር በኩል ያለው የደህንነት አፈጻጸም ወደሚደነቅ ብርሃን ከጨለማ የጠራንን አምላክ ዛሬም የተስፋውን ቃል ተገንዝበን በህይወታችን ውስጥ ያሉትን ያጨለሙ መንፈሶችና ጠላቶች ኑሯችንን ከሚፈታተኑን እድላችንን ከሚሰብሩብን ኃይሎች የምንገላገለው የእሱም በጎነት ዕለት ዕለት ስናወራ ነው። ዛሬ 95% የኛ ትውልድ በጎነትን ለማውራት እድል አጥቷል። ሁሉ ጊዜ ክፋት፣ ሁሌ ጥርጣሬ፣ ሁሌ ችግር፣ ሁሌ ጥፋት፣ ሁሌ እንቅፋት፣ ሁሌ ትችትና ተቃውሞ እነዚህ የዕለት ኑሮው ከሆኑ ሰንብተዋል።
በጎነትን ለመናገር ያልቻለ ትውልድ ደግሞ የጨለማውን ኃይል ለመግለጽ በቂ ጊዜ ያለው ማለት ነው። ስለዚህ የተስፋውን ቃል ልንረዳ የሚገባው እውነት የእሱን በጎነት እንድንነግር የተመረጥን ትውልዶች እንጂ በዓለም ዙሪያ ባሉት ወሬዎች ላይ ዘመናችንን እንድንጨርስና የዓለም የክፉና የምናምንቴው ቲፎዞ ሆነን የጨለማውን ኃይል እያበረታታን ለትውልዳችን እንድንሰጥ አልተመረጥንም። የተመረጥነው የእርሱን በጎነት እንድንናገር ነው። የእርሱን በጎነት መናገር ብቻ አይደለም፣ የእርሱን በጎነትንም ዕለት ዕለት በሕይወታችን ውስጥ ወደ ፍጻሜ ለማምጣት የምናደርገው ትግል ከክፉ መናፍስት ጋር እንደሆነም ጭምር ልንረዳ የሚገባ ነው። ከዚህ በኋላ ትውልዶች ይረዱናል። ችግሮች የት ጋር እንዳሉ፣ ከየት እንደተነሱ፣ የመናፍስት አደጋ ምን እንደሚመስል፣ የስልት ጥቃቱ ሕይወት አንጻር እንዴት ታላቅ እንደሆነ የምንገነዘበው እውነት ወደ እሱ በጎነት መለስ ስንል ነው። ወደ ተመረጥንበት መንፈሳዊ በረከት ለመግባት እድሉን ስናገኝ ነው። ከዚህ በኋላ ነው የንጉሥ ካህናት። ሌላው ሁለተኛው የተስፋ ቃል ከካህን ኃይል ጋር ተያይዞ የንጉሥ ካህናት መሆን ነው። ቃሉ ሰጠ። ካህን የእግዚአብሔር ንጉሥ፣ የህብረተሰቡ ንጉሥ እንዲሆን በመንፈሳዊ ምርጫ በኩል እግዚአብሔር ለአዲስ ኪዳን ሕዝብ ሰጥቷል ማለት ነው የንጉሥ ካህናት። ይህም ደግሞ ትልቁ መንፈሳዊ የምሪት አቅጣጫ ነው። እኛ አላወቅንበትም እንጂ አካሄዱን እና አመራሩን አልቻልንበትም እንጂ በእግዚአብሔር የተሰጠን ትልቁ ክብር የንጉሥ ካህናት መሆን ነው። ንጉሥ የሕዝቡን ችግር ይሰማል፣ በችግር ውስጥ ይሳተፋል፣ ይመራል፣ ይመግባል፣ የተጨነቀውን ያጽናናል፣ የተሰደደውን ይመልሳል፣ የደከመውን ያበረታል፣ ኃይል ያለውን ይባርካል፣ ኃይል ይሰጣል፣ በጸሎት በመንፈሳዊ ቅንነት ያስታርቃል። በየትኛውም አስቸጋሪ ቦታና ሁኔታ ውስጥ ከህብረተሰቡ ይገኛል። በጎቹን ከፊት እየቀደመ መስመር ያስይዛል። ይህ እንግዲህ የብሉይ ዘመን ካህናት የተሰጣቸውን የተስፋ ኪዳን በአዲስ ኪዳን በኩል ደግሞ በኢየሱስ ክርስቶስ በኩል በአዲስ ኪዳን ካህናት ተግባራዊ የሆነውን ጉዞ በክርስቶስ አምላካችን ዘንድ እያየ ያን ሁሉ እንዲያከናውን የንጉሥ ካህናት አለ። ሁሉን መግዛት የሚቻል እንቢ የሚለውን በጸሎት በእግዚአብሔር አምላክ ኃይል ልክ እንደ ጴጥሮስ ይቀጣል። የእምቢታውን ኃይል በመንፈስ ቅዱስ ትዕቢትን ያበርዳል። በእግዚአብሔር ክንድ በኩል የተገለጠ መንፈሳዊ ኃይል እንዲታይ ያደርጋል። ይሄ የንጉሥ ካህናት ነው። ካህናት የህብረተሰቡ ንጉሶች ነበሩ ማለት ነው። ዛሬ ያሉን እንዴት? ምክንያቱም መጀመሪያ በጨለማ ውስጥ እንወለዳለን፣ በጨለማ በኩል እናድጋለን። ወደ ቤተ እግዚአብሔር ስንመጣ ጨለማውን ይዘን እንገባለን። ልክ ህዝብ ሰብሰብ ሲል የሚንበረከከው፣ የሚሰግደው፣ የሚጸልየው እጁን ሲዘረጋ ወደ ላይ ቀና ሲያደርግ ደማችን ይፈላል። ከማበልጦ ነው ማለት እንጀምራለን። ቀጥታና ተዘዋዋሪ ጥቃት ለማድረስ እንታገላለን። የንጉሥ ካህናት የሚለው የተስፋ ቃል ያልገባን፣ በእግዚአብሔር ምርጫ በኩል የተሰጠነ ኃይልን ያልወደድን፣ የፍቅሩ መንፈስና ጸጋ የሕይወታችን ገበና መሆኑ እንደሚችል ቁርጥ የሆነ መንፈሳዊ አቋም ያጣን ሆነን በደጁ ስንመላለስ የሚመጣውንና የሚንበረከከውን እየበተንን በተለያየ አይነት እንቅፋት እየሆንን ዛሬ ውጪ ሆኖ ከተጎዳዩ ይልቅ ወደ ቤተ እግዚአብሔር መጥቶ የተጎዳው ሕዝብ ይበልጣል። አእምሮው፣ ሕሊናው የተጎዳበት ክርስቲያን ጥቂት አይደለም። እንደና አባ ከሌ ወይም እንደነ መምሬ ከሌ ከሆነ ክርስትና በአፍንጫ ይውጣ እያለ የሚያማርር እምነቱን የጣለና
መንፈሳዊ ቅድስናን ያጣ የተራቆተ የጨለማን ኑሮ የመረጠ በቤተ እግዚአብሔር ደስታ መንፈሳዊ በረከት ይልቅ የውጭው ዓለም ደስታን የወደደ አባቶቹ ሲሞቱ የማያለቅስ ዘፋኞች ሲሞቱ የሚያለቅስ ሕዝብ እድል ላይ ደርሰናል። አባቶቹ ሲሞቱ ተገላገልን ይላል። ዘፋኞች ሲሞቱ ለምን ሞቱብን እያለ ይላል። ከሚገባ በላይ ያለቅሳል። እንግዲህ የቱን ያህል በምን ሁኔታ ውስጥ እንዳለን ለመገንዘብ አያዳግትም ማለት ነው። በእግዚአብሔር ምርጫ በኩል ግን የንጉሥ ካህናት እንድንሆን ክብሩና መንግስቱን አፍልሶ ለእኛ ሰጥቷል። በመድኃኒታችን በኢየሱስ ክርስቶስ በኩል ተገልጧል። እሱ ታላቁ ሊቀ ካህን በመሆን ህብረተሰቡን አገልግሏል። በህብረተሰቡ ችግር ውስጥ ተገኝቷል። ዛሬ በቤተ ክርስቲያን መድረክ ላይ ሰዎች ሲፈወሱ እንኳን ደማቸው የሚፈላ በምን አይነት ዘዴ ነው እንደዚህ የሚያደርገው እያሉ ሰማያዊው የተስፋ ቃል ኪዳን የረሱ የደህንነት ጸጋና ሞገስ የማይታያቸው ለዕለት ኑሮ በደጁ የሚመላለሱ ሰዎች ብዙ ናቸው። የተሰጣቸውን የንጉሥ ካህናት አቅሙንና ደረጃውን ያላወቁ በስጋዊ አቅጣጫ መኖር ትልቅነት ነው ብለው የሚያምኑ የዓለምን ወሬ ሀብትና ዝናን የሚያደምጡና የሚሰብኩ የሰዎች ስጋ ትልቅነትን በማየት የሚቀኑ እና የሚመኙ ብዙዎች ናቸው። እነዚህ የንጉሱ ካህናት የመባል መንፈሳዊ ኃይል ያልደረሳቸው ወይም ያልፈለጉት ግን ካህናት የሆኑ ጥቂቶች አይደሉም። ከሰማይ የተሰጠን ተስፋ ግን ይሄ ነው። የንጉሥ ካህናት የሚከተለውን ተግባር ደግሞ ይፈጽማል ማለት ነው። ህዝቡን ቅዱስ ህዝብ ማድረግ ማለት ነው። ቅዱስ ህዝብ የተባረከ የተቀደሰ ለአምላኩ የተለየ በአሕዛብ መንገድ የማይሄድ ለአሕዛብ ትምህርት የሚሰጥ ለአሕዛብ መንደር እየገባ ባህልና እምነት የማይቀላውጥ በራሱ መንፈሳዊ ጽናት ሊቆም የሚችል የቅድስና ሕይወት መርሆ የሆነ ትውልድ እንዲኖር እግዚአብሔር አምላክ በሰማይ ተስፋ ተሰጥቶን ተከተለን መኖር የኛ ድርሻ እንጂ እግዚአብሔር በእሱ በኩል ያለው የስጦታ ኃይል ተከናውኖልናል። በአምላክ የጎደለ ምንም ነገር የለም። ሁልጊዜ ግን ጎደሏችንን ለሱ እንሰጥና የኛን በተስፋ ውስጥ አለመኖር የሱ አንዱ ፍርድ አድርገን በማየት ተንኮልን፣ ግፍን፣ ምቀኝነትንና ጠማምነትን የዕለት ያኗኗራችን ኃይል አድርገን እንራመዳለን። እግዚአብሔር እንዲህ አድርጎብኝ እንላለን። አምላክ እንዲህ አድርጎብኝ፣ ፈጣሪ እንደው እንዲህ አድርጎብኝ እንላለን። ሰይጣን በሕይወት ውስጥ ገብቶ እንዲህ አደረገ ብለን አናውቅም። ስናማረርም፣ ስናለቅስም፣ ስናዝንም፣ ስንተክዝም የምንጠራው እግዚአብሔርን በማማረር ደረጃ ነው። እግዚአብሔርማ ተስፋውም ሰጥቶ የተመረጠ ትውልድ ነህ አለ እኮ። በጎን እንድትናገር አንደበትህ በበጎ እንዲሞላ በመንፈሳዊ ተስፋ ውስጥ ያሉት ነገሮች ሁሉ እውነታዎችን እንድታሳይ ለአሕዛብ ትምህርት እንዲሆን። ሌላው ቀርቶ እዚች ገኛ ፈውስ ላይ እንኳ በጎ ሲደረግ መች በጎ ተናግረን እናውቃለን? ይኸው በየቦታው በየቤተ ክርስቲያኑ መች በጎ ተናግረን እናውቃለን? የቀድሞ ተአምራቶችን ስናወራና እየሰበክን እንጀራ ስንበላበት ደስ ይለናል። ዛሬ የእግዚአብሔር ተአምር ሲነሳ አስማትና መተት ነው እንላለን። ለመሆኑ በጎ ለመናገር የቱ ጋር ነው እድል ያገኘነው? እኔ በእርግጥ ይሄ አበሻ ይሄኛው ትውልድ ማለቴ ነው በጎ ይናገራል ብዬ ተስፋ አልጠብቅም። ምክንያቱም ተስፋውን አያውቅም። ተሰጠውን የተስፋ ኃይል ለልዑል እግዚአብሔር አምላክ የመጣለትን እውነት በራሱ ሐሰት ለመለወጥ የሚፋጠን ትውልድ እንጂ በጎ ተናግሮ በጎ ለመሆን ፈቃዱም አይደለም። አሁን ስለጨነቀው ነው፣ በየአቅጣጫው ግራ ስለተጋባ ነው እንጂ በጎ የመናገር እድል የዚህኛው ትውልድ እድል አይደለም። በእውነት አይደለም። በደንብ ስናስተውል የሆነ ቦታ ላይ ሄድ እንልና ቀለም እንላለን።
የሆነ ግማሽ መንገድ እናወራና 100 መንገድ የምንሸፍነው ለክፉና ለተንኮል ነው። ሚዛናችን በትክክል ባላንስ የለውም እና የተዛባ ሚዛን ላይ ነው የቆምነው። ስለዚህ በጎነት ከራቀ በጣም ቆይቶ በጎነት በራቀ ትውልድ ውስጥ አይነጥላ፣ መተት፣ ሟርት፣ ዛር፣ ቃቢ እነዚህ እያሉ ደግሞ እዛ የአሕዛቡ መንፈስ ወላጅ የአሕዛቡ መንፈስ፣ የክፉ መንፈስ፣ የተንኮለኛው መንፈስ፣ የነፍሰ ገዳዩ መንፈስ፣ የሞት መንፈስ፣ ሌላም እየተጨማመረብን በስቶ ስጋችን ልክ እንደ ንብ ቀፎ በመናፍስት ተወሮ እንገኛለን። ከዚህም በላይ ደግሞ እየተመጻደቅን ሁሉ ሰራዊት ይዘን በደጁ ስንመላለስ ምን ያህል ዲያብሎስ ስልጣን እንዳገኘ በሕይወታችን ላይ ያለው መረጃ የላቀ መሆኑን እንረዳለን ማለት ነው። ስለዚህ በጎ የሚናገር የሰማይ ምስራችን የሚገልጽ ትውልድ ያስፈልገናል። አይነጥላ እንዲህ አይነቶችን ተስፋዎች አይፈልግም። ዕለት ዕለት የእግዚአብሔርን በጎነት፣ የቅድስናውን ስራ፣ የሰማይ ንጉሥ አመራር መንፈሳዊ ኃይል ይህን እንድታውቅ ስለማይፈልግ ይህን ካወቅበት ከአንተ ጋር ምን ሊያደርግ ይኖራል? እግዚአብሔር ለአንተ ያለውን ተስፋ ከተገነዘብክ እሱ ተስፋ የቆረጠ ስለሆነ ሁልጊዜ ሲኦልን የሚያስብና የገሃነመ እሳት ልጅ ስለሆነ የገሃነመ እሳት ፍጡር ስለሆነ አንተን ገሃነመ እሳት ውስጥና ጨለማ ውስጥ ለመክተት ያለው ሩጫ ታላቅ ከመሆኑ ጋር ተያይዞ ውድቀትን ለማበረታታት የሚያደርገው ጥረት ከባድ ስለሆነ ይህንን ካላወቀው ዕለት ዕለት ክፉ እየተናገርክ ከኖር አይነጥላ ከአንተ ጋር ግብር ለምዷል ማለት ነው። ክፉ መናገር በጎ መናገሩ ቀርቶ ክፉን ሁሉ እያወራን የክፉ ዘሮች ሆነን ዘመናችንን እንዳንጨርስ ያሰጋናል። ስለዚህ በጎ እንድትናገሩ የተመረጠ ትውልድ ነው ያለው መጽሐፍ ቅዱስ ሲነግረን ከአፌ የተነሳ ትጸድቃለህ፣ ከአፍህም የተነሳ ትኮነናለህ ይላል። ጽድቃችን ከበጎ መናገር ጋር እየተያያዘ እንዲሆን ለሁላችንም ጸሎቴና ምኞቴ ነው። ስለዚህ ከጨለማ ወደሚደነቅ ብርሃን የወጣ ትውልድ በጎን ነገር በመናገር ዘመኑን ለመልካም ድምጾች ያውላል ማለት ነው። እዚህ አንጻር እያንዳንዱ ሰው ልብና ሕሊና የሚማርከው ጠላት ይወድቃል ማለት ነው። የንጉሥ ካህናት ወዲያው ደግሞ በቤተ እግዚአብሔርን መገናኘት፣ ከአምላክ ጋር መነጋገር፣ ምድራዊ ጉዳቶችን ማስወገድ፣ የአሕዛብን መንፈስ ለመጣል መመሪያ ከእግዚአብሔር አምላክ ቃል ማግኘት የንጉሥ ካህናት ልዩ ቸርነትና የእግዚአብሔር አምላክ ልዩ ስጦታ ነው። የንጉሥ ካህናት ትሆናላችኋል፣ ከዛ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። በቃ ይሄ ነው ቅዱስ ሕዝብ። ቅዱስ ሕዝብ በእግዚአብሔር ተማምኖ ይወጣል። ቅዱስ ሕዝብ በሰው፣ በመንገድ፣ በመኪና፣ በባቡር፣ በአየር ተማምኖ አይደለም። ቅዱስ ሕዝብ በአምላኩ ተማምኖ ይወጣል። ቅዱስ ሕዝብ ቅዱስ ልጆችን ይወልዳል። ቅዱስ ሕዝብ ቅዱስ ስራ ይሰራል። ቅዱስ ሕዝብ ቅዱስ ታሪክ ያቆማል። በመጨረሻም ርስቱ የእግዚአብሔር የተለየ ወገን መሆን ነው። እግዚአብሔር አምላክ ስሙ የተመሰገነ ነው። ይሄ ልዩ ስጦታ ነው። ቅዱስ ሕዝብ አሁን ሕይወታችን 100% ከተጎዳበት ክፍል ውስጥ የቅድስና ሕይወት አለማግኘት ነው። ቅድስና ልክ ድሮ ቅድስና ቅርብ ሲሆን ዛሬ ቅድስና በጣም ርቆ ከዓይናችንም ከልቦናችንም ከባህሪያችንም ከኑሯችንም ከጊዜያችን ከእንጀራችን ከገንዘባችን ከማዕረጋችንና ከእድላችን እጅግ በብዙ ሺህ ኪሎ ሜትር ላይ ይርቃል። ለመፈለግ የሚደረገው ድካም ተስፋ አስቆራጭ ሆነው የሚታያቸው ብዙዎች ናቸው። እንኳን ምዕመናኑ የቤተ እግዚአብሔር ሰዎች ቅዱስ መሆን እጅግ አደገኛ እንደሆነ ይሰብካሉ። አንዳንድ እንደውም እንደ ቸርነት እንጂ እንደ በደላችን አይደለም የሚለው ትልቅ መሸፈኛ በማድረግ ዘመናችንን አለ ቅድስና ለመፍጀት አጋጣሚው ሰፍቷል። እርግጥ በደለኞች ነን፣ እንደ ቸርነትህ እንጂ እንደ በደላችን አይሆን። ግን ቅዱስ ነገርን የግድ መፈለግ አለብን። ኢሳይያስ ቅዱስ 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 የሰራዊት ጌታ እግዚአብሔር የሚለውን ሲሰማ
ለራሱ አማተ። ምጡም ደግሞ የረከሰበት ህይወት የቱን ያህል ሰፊ እንደሆነ ስለተገነዘበ ነው። ዛሬ የረከስንበት ቦታዎች የቱ ጋር እንደሆነ እንኳን ለማወቅ ዕድሉን አላገኘንም። በምንኳተንበት የኢኮኖሚ አምልኮት ውስጥ ስለምንገኝ ማብረጃ የሌለው ምኞትና መሻት ፍላጎት ስላለን እንኳን ቅዱስ ህዝብ ልንሆን ቀርቶ በጣም አስቸጋሪ ነው። ስለዚህ ኢሳይያስ ስለራሱ ሲያመጥ ሱራፌል መጣና ከቅዱሱ ስፍራ ቅዱስ ስም አምጥቶ የረከሰ እና አስጨናቂ ያለው ቦታ ላይ በፍሙ ነካው። ከዛ በኋላ በደልህ ተወገደልህ፣ ኃጢአትህም ተሰረየልህ ተባለ። ያ ሂደት ወደ ቅድስና መንፈስ አመጣው። እኛ ሌላው እንዲጠፋ እናመጣለን እንጂ የእኛን ጥፋት ለማስተዋል ዕድሉን አላገኘንም። ስለዚህ ክፉ መናፍስት በሕይወታችን ውስጥ የክፉ ተግባር ግብር አላቸውና ዕለት ዕለት ከሕይወታችን ላለመለየት ትግል ያደርጋሉ። የተሰጠንን ተስፋ ለማጨለም፣ በብርሃን ምትክ ጨለማ፣ በጽድቅ ምትክ ኩነኔ፣ በሰላም ምትክ ጠብ፣ በፍቅር ምትክ ጦርነት ልዩ ልዩ በሕይወታችን ውስጥ ጥፋቶችን በማስረዘም ሊጎዱን ድል አግኝተዋል። ስለዚህ ቅዱስ ሕዝብ ለመሆን የሚጠበቅብን ትልቁ ነገር የሕይወታችንን መስመር በበጎነት የተሞላ ለማድረግ የምናደርገውን ጥረት ዕለት ዕለት መጨመር አለብን። ከሐሜተኞች፣ ከምቀኞች፣ ከተንኮለኞች ድምጻቸው ክፉ ነገርን ከደባለቀ ሰዎች ራቅ ማለት አለብን። አሊያም ሀሳባቸውን እያስለወጥን የመንፈስ ቅዱስ በረከት እንዲይዙ ማድረግ አለብን። አለበለዚያ ይሄ ትውልድ የተንከራተተ መከራ ያየ፣ እድሉ የጠፋው፣ አስተሳሰቡ የተወናበደበት፣ በዕለት ኑሮ የተሸጠ፣ ነጻነቱን ያጣ፣ የመናፍስት ባሪያ ሆኖ የሚጨነቅ፣ ሞቱ በቅርቡ በደጁ የሆነለት እንደሆነ አትርሱ፣ አትዘንጉ። የምንኖረው ካሰብነውና ካቀድነው በተቃራኒው አቅጣጫ እንደሆነም አስተውሉ። ፕሮግራማችን ከ20 ዓመት በፊት ዛሬ የደረሰው እቅዳችን ከ40 ዓመት በፊት የነበረው አስተሳሰባችን ዛሬ የቱጋ ነው ወደ እውነታ የመጣው? ስትረጋ በልና አስብ። የሄድክበት፣ የደከምክበት፣ የጣርከው አካሄድ ሁኔታ በትውልድ ውስጥ የምትጠብቀው ነገር የት እንደደረሰ ተመልከት። እያንዳንዷ ሰዓት ምድሪቱና የሰው ልጅ አስተሳሰብ እየተንሸራተተ የጥፋት ምርጫን ለመያዝ እድሉን አስፍቷል። ይህም ቅዱስ ሕዝብ ያለመሆኑ ውጤት ነው። ለርስቱ የተለየ ወገን ብሎ የተናገረው የቅዱስ ጴጥሮስ የተስፋው ቃል ይህም ሌላ በረከት ነው። ርስታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ልበሱት፣ ኢየሱስ ክርስቶስን ውረሱ እያለ በተደጋጋሚ ቅዱስ ጳውሎስ የነገረንን እውነት ልናገናዘብና በአእምሯችንም ውስጥ ልንይዘው የሚገባ ታላቅ ነገር ነው። ታላቅ የሕይወት መመሪያ ነው እና ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። ይህ እንግዲህ ከጨለማ ወደሚደነቅ ብርሃን እግዚአብሔር አምላክ በተስፋው በኩል ሲያወጣን የጨለማውን ኃይል የምንጥልበትን የተስፋ ቃል ሲሰጠን ነው። ሌላው የማቴዎስ ወንጌል ምዕራፍ 4 ቁጥር 16 ላይ ከዚሁ ጋር የተያያዘ ታላቅ የተገለጠ ብርሃን ስናይ እንሰማለን። የዛብሎን ምድርና የንፍታሌም ምድር፣ የባህር ማዶ መንገድ፣ በዮርዳኖስ ማዶ የአሕዛብ ገሊላ፣ በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ። በሞት አገርና ጥላ ለተቀመጡትም ብርሃን ወጣላቸው ይላል። ይሄ የተስፋው ቃል ነው። የሚገርም ነው። የዛብሎን ምድርና የንፍታሌም ምድር እነዚህ የአንድ ትልቅ ትውልድ ርስት ናቸው። የባህርን መንገድ በባህሩ የሚመላለሱበት ለትርፍ፣ ለንግድ፣ ለልውውጥ፣ ለእድገት የሚሄዱበት መንገድ ማለት ነው። የባህር መንገድ በዮርዳኖስ ማዶ ወንዙን ተሻግሮ የሞላውን ውሃ መድሎ
በእግዚአብሔር አምላክ ክንድ በታቦቱ መንፈሳዊ መሪነት ዮርዳኖስ ማዶ የገቡት እግዚአብሔር አምላክ ሕዝብ የአሕዛብ ገሊላ የመድኃኒታችን ኢየሱስ ክርስቶስ የሚወለድባት ምርጥ ሀገር ገሊላ ቀለበት ማለት ነው። የቃል ኪዳን ቀለበት ማለት ነው። ያቺ ቀለበት ምድር በጨለማ የተቀመጠ ሕዝብ መጨረሻ እነዚህ ሁሉ በጨለማ የተቀመጡ ነበሩ ማለት ነው። በጨለማ የተቀመጠ ሕዝብ ደግሞ በጨለማ የተቀመጠ ንጉሥ አይደለም። በጨለማ የተቀመጠ ልጅ አይደለም ወይም መሪ አይደለም የሚልን በጨለማ የተቀመጠ ሕዝብ ይህን ያህል ነው ዲያብሎስ ማለት ነው። ምድራችንን ማጨለም ተግባሩ እጅግ በጣም ከላቀ አስተሳሰብ ሂደት ውስጥ ዋናው ክፍል የሰው ልጆችን አኗኗርና ሀገር ማጨለም ነው ማለት ነው። በጨለመበት በኩል እንዲበራ የእግዚአብሔር አምላክ ልዩ ፍቅር በአዲስ ኪዳን ውስጥ ሲገለጥ እዛ በጨለማ ምድር ላይ የኖረ ሕዝብ ታላቅ ብርሃን አየ ይላል። እግዚአብሔር ያሳየን እንጂ ተምረን ጨልሞብናል፣ አድገን ጨልሞብናል፣ ሰርተን ጨልሞብናል፣ ቀን ደክመን ቀኑ ጨልሞብናል፣ ማታም ደክመን ማታውም ጨልሞብናል። አልጨለመብኝም የሚል ማንም የለም። ግን ጨለማውን የምንሸፍንበት ዘዴዎች አሉ። በተለያዩ አይነት ሁኔታዎች ጨለማውን መግለጫ አስተሳሰቦች አሉን። ሆኖም ግን አልቻልንም። የሙከራ ዘመኖችን እያሳለፍን ዘመናት አለቀ። ትውልድ ከእጃችን አምልጦ የራሱን ሞት ሕይወት ነው ብሎ መረጠ። ሞትን ሕይወት ነው ብሎ እስከዚህ ደረሰ። የተስፋው ቃል ግን በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ ነው። ከብርሃንን ከማየት የበለጠ ምንም ነገር የለም። በእርግጥ የተሰደደው ሕዝብ ብርሃን ያላቸው ከተሞችን ያያል። ግን ወደ ራሱ ዞር ብሎ ሲያይ ውስጡ ጨለማል። በትልቅ ከተማ ውስጥ የጨለመበት ትውልድ ማለት እኛ ነን። በአማሩ ሕንጻዎች ውስጥ ካሉ ብርሃኖች ለመካፈል የምናደርጋቸው ጥረቶችም ጨለማውን ሊያስወግዱት አልቻሉም። ከምድር ከፍ ባሉ ፎቆች ላይ ሆነን የከተማውን ብርሃን እናያለን። አቤት ስልጣኔ እንላለን አንዳንዶቻችን። ኒውዮርክ አካባቢ ስንሄድ የኒውዮርክን ከተማ ለማየት ብዙ ሀብታሞች ብዙ 100 ኪሎ ሜትር እየተጓዙ ወደ ኒውዮርክ ሕንጻ ይጓዛሉ። እዛ ሄዱና አቤት የመሰለ ውብ ከተማ ይላሉ። የውስጣቸው ሕይወት ጨልሞ ከከተማ ሕንጻዎች ብርሃንን ይፈልጋሉ። አስገራሚ ነገር ነው። የተስፋው ቃል ግን እንዲህ ነው ያለው። በጨለማ የተቀመጠ ሕዝብ ታላቅ ብርሃንን አየ። ኢየሱስ ክርስቶስን ብርሃን ከሰማይ የመጣውን ብርሃን ከልብ ውስጥ ዘልቆ ነፍስን የሚያድነውን ብርሃን ጸጋና ሞገስ የሚሆነውን ብርሃን የሚያረጋጋውን ብርሃን አየ። በጣም የሚገርመው ብዙ ሺህ ኪሎ ሜትር ተጉዘው ወይም በዲሲ ያሉ ትልልቅ ሕንጻዎችን እያዩ አንዳንዶቹ ቅጽበታዊ የሆነ ስሜት እየተሰማቸው በስመ አብ ወወልድ ወመንፈስ ቅዱስ የሚሉም አሉ። ያ ቅጽበታዊ ስሜት ምን ይመስላችኋል? በሞት ሀገርና ጥላ ለተቀመጡት ብርሃን ወጣላቸው የሚለው ተስፋ ያልደረሳቸው። ስለዚህ ከዚህ ተሽቀንጥሮ ወርዶ እታች መከስከስ እንዴት ረፍት ነበረ የሚሉ አሉ። የሞት ጥላ ሕይወታቸው ውስጥ ይገባ። ይሄ ምርጥ ነጋዴውን ሁሉ ያካትታል። አንዳንዴም በማዕረግና በከፍታ ያሉ መሪዎችም እንዲህ አይነት ምኞትን ይመኛሉ። ለዚህ ሕዝብና ወገን መሪ ከመሆን መሞት ይሻላል የሚል ድምፅን የሚያሸኮሽክ የውስጥ ሕይወት ውስጥ የሚናገር ከነፍስ ውስጥ የሚመጣ ድምፅ አለ። ስልጣን ስለያዘ ዲያብሎስ አይፈራውም። ወይም የኒውክሌር ጫፍ ቁልፍን ስለያዘ እርኩሳን መናፍስት አይፈሩት። ወይም ደግሞ በግርማ ሞገስ ተሞልቶ ባለው ሰራዊት ክንድ ተማምነው እኔ ኃያልና ብርቱ ነኝ የሚለውንም ዲያብሎስ አይፈራውም። እግሩን አንስቶ ቁልቁል
ሊገለብጠው የሚችል ጉልበት አለው። ሞቱን ሊያፋጠን የሚችል ኃይል አለው። ምክንያቱም በመጽሐፍ ቅዱስ የተነገረለት እንዲህ ነው፣ በሞት ሀገርና ጥላ። አያችሁ፣ የሞት ሀገር አለ፣ የሞት ጥላ አለ። ዛሬ በውጭው ዓለም ውስጥ 75% የተሰደደው ኢትዮጵያዊ የሞት ጥላ አለበት። ከቤት ፍቅር ሲያጣ ባልየው የሞት ጥላ ሽታ ይናፍቀዋል። ሚስትም እንደዚሁ። የበለጠ ደግሞ በዛ በውጭው ሀገር የተወለዱት ልጆች ለሞት ጥላ በጣም ቅርብ ናቸው። እለት እለት በቤተሰብ ጥበቃ ውስጥ የሚኖሩ ልጆች ጥቂቶች አይደሉም። የሞት ጥላ ልጆች። ይሄ ሁሉ እንግዲህ እግዚአብሔር አምላክ መንፈሳዊ ሕይወት የቃል ኪዳን ብርሃን የተስፋው ቃል ኃይልና ልብ ውስጥ ሊማርክ የሚችል የእግዚአብሔር መንፈስ ጸጋ እግዚአብሔር እሳት በሕይወታችን ውስጥ አለመኖር አንዱ ትልቁ ችግር ነው። በመድኃኒታችን በኢየሱስ ክርስቶስ በኩል ግን የሞት ጥላ ተገፎልን ነበር። ዛሬ ያንን መልሰን ወደ አሕዛብ መንገድ ገባ። የአሕዛብን ትምህርት አትማሩ ያለውን ቃል በአሕዛብ ትምህርት ሕይወታችን ተበከለ። ዛሬ በአስትሮሎጂ ሰዎች ጊዜያቸውን ይጨርሳሉ። በተለያየ አይነትና ሱስ ተጠምደው ካለ ከሱሱ አንዱ ዛሬ የስነ ከዋክብት እድል ጊዜ ማባከን። ህንድ ብንሄድ ለትምህርት የተላኩ ልጆች አብዛኛውን ጊዜ በመንፈስ ምሪት ውስጥ ለመኖር በሚገፋፉ ጓደኞቻቸው እጅ ውስጥ ወድቀው በሞት ጥላ ሕይወት ውስጥ የሚኖሩ ጥቂቶች አይደሉም። እንደውም አንዳንዱ ፍጹም ወደ ክፉ መንፈስ ተለውጠው የመጡ ወደ ሀገራችን በጣም ብዙ ናቸው። የክፉ መንፈስ ልጆች ሆነው ከመንፈሱ ጋር ተጋብተው ዲያብሎስን መስለው የርኩሳን መናፍስት ኃይል መኖሪያ ሆነው የመጡ አሉ። የሚያሳዝኑ ሁኔታዎች ብዙ ስፍራዎች ላይ ገጥመውኛል። ምናልባት ተናግሬው ወይ አስተምሬው እንደሆነ አላውቅም። አንድ ወቅት ላይ የገጠመኝ አለ። እዚህ ብዙ ጊዜ አስተምርበታለሁ። እናትየዋ ወደ የምትኖረው በልደታ አካባቢ ነው። ልጅቱ ግን ከናይጄሪያ መንፈስ ጋራ ተቆራኝታለች። ናይጄሪያዊ ባል አግብታ ነበር። ይሄን አስተምሬያለሁ። ልብ አልልም መምህር አይመስለኝም። ያስተማሩ አይመስለኝም። አዎ ግድ የለም ቢያስተምሩ ምንም አይደለም። እንስማው ድጋሜ ምን ችግር አለው መምህር? እሺ። እና እናቷ ታማለች። ባልየው በዚህ በተለያየ የአስማት ገንዘብ አኗኗር ይኖር ስለነበረ አንድ ወቅት ላይ ወዲያው ሲነቃ መንፈሱ እንደተነካ ነግሮት ከሀገር ይወጣል። መንግስት እንደሚፈልገው ስለሚያውቅ በዚህ በዶላር ማምረት ጉዳይ ላይ እየተያያዘ ነው እና የስልብና ትምህርት የተማረ ናይጄሪያዊ ነው። እዛ በኋላ ለቋት ይሄዳል። ለቋት ከመሄዱ በፊት ከመንፈሱ ጋር እንድትጋባ አደረገ። ምክንያቱም ቆንጆ ናት፣ በጣም የተማረች ትልቅ ደረጃ ላይ የደረሰች ነው። በዚህ ላይ ልጅ ናት። ከውበቷ ጋር በተያያዘ ቅናት ስለያዘው በእኔ እንግዲህ ሌላ ባል እሰጥሻለሁ አለና ከመንፈሱ ጋር አጋብቷታል። ከሰው ጋር አሁን አትጋባም ማለት ነው። እሷ ሀብታም ለመሆን ካላት ፍላጎት የተነሳ መንፈሱን እንደ ባል አደረገችው ማለት ነው። እናቷ ታማ ለእናቷ እኔን ልትወስድ ስትሄድ መንፈሱ በመኪና ውስጥ ስቀመጥ ልክ መስቀል አደባባይ ላይ ሲደርስ ውረድ አለኝ። ለምን ወርዳለሁ እንዴ? ሚስቴ ጎን እኮ ነው የተቀመጥከው አለ። አንተ ማን ነህ ስል እኔ በናይጄሪያዊ የተገባው ባለቤቴ ያደረኳት ነች። ታዲያ እኔ ምን ነካሁኝ? እኔ አሁን ወደ እናቷ እየሄድኩ እንጂ አይ መኪናውም የኔ ነው እሷም የኔ ነች። አንተ መቀመጥህ ሞራሌን ጎድቶታል አለ። እንግዲህ ይሄን ሀል የክፉ መናፍስት ጋብቻ ዘመን ላይ ደርሰናል። እንዴ አንተ እኮ ሰው አይደለም መንፈስ ነው። አይ ተጋብቻለሁ፣ ያለውን ነገር ሁሉ ምድራዊ ስጦታን ሰጣታለሁ፣ ዶላሩን አመርትላታለሁ፣ ትልልቅ ህንጻዎች እየገነባች ነው። በዛ ደስ እያላት ብቻዋን እንድትኖር ከኔ ጋር ተዋውላለች።
አንተን ማየት ግን ጠላሁ፣ ጨነቀኝ፣ ውረድልኝ አለ። ኧረ እባክህ እኔ አሁን የሚወረድበት ቦታ አይደለም፣ ደግሞ መውረጃው ከትራፊክ ሕግ አንጻር የተከለከለ ቦታ ነው። አይ ትራፊኩ አሁን ፊቱን አዞርልሃለሁ፣ ውረድ ብቻ አንተ አለ። እንግዲህ ይሄን ያህል ከመናፍስት ጋር መጋባት የዚህ ትውልድ አንዱ ዕጣ ሆኗል ማለት ነው። የጨለማ መንፈስ መርጠን ጋብቻ ውስጥ መግባት እንዴት አይነት ጉድ ነው! አሁን እንግዲህ ይህች ልጅ ወደ ዲያብሎስ ኑሮ ተለውጣለች ማለት ነው። እንደምንም እንደው በድንገት እንኳን ከመንፈሱ የራሱን ሰው አግኝቶ እንኳን ብትጸንስ የሚወለደው ልጅ አገርን፣ ታሪክን፣ ቤተክርስቲያንን፣ ሃይማኖትን የቱን ያህል ሊጎዳ እንደሚችል በምን አይነት አደገኛ ሁኔታ ውስጥ መምራት እንደሚችል ስልጣን፣ ማዕረግ፣ ከፍታ ቢዝ የዲያብሎስ ውክልና ያለው ወገን እንደሚሆን አስተው ማስተዋል ይቻላል። በመጨረሻ እንትን ስቱዲዮም ጋር ደርሼ ወለም ብሎ አይደለም መኪናው እኔ እስከገዛሁላት እሷ የኔ ሚስት እስከሆነች ጊዜ ድረስ በዚህ በኔ ሀብት ላይ ማንም ሰው እንዲቀመጥ አልፈቅድም ማለት። እንግዲህ የቱን ያህል ብርቱ የሆነ የመናፍስት አኗኗር ትውልዳችን እንደሚኖር ተመልከቱ። ከዛ ወረድኩ። በእሷ አስተሳሰብ እኔን ይዛኝ ወደ ቤት እየሄደች ነው ማለት ነው። የሚዳዳው እሱ ስለነበረ ልክ እናቷ ጋር ስትደርስ በሩ ተከፍቶ ከገባች በኋላ ዞር ብላ ስታይ እኔ የለሁም። ለእናቷ ነገረች። የተቆለፈ መኪና ውስጥ ነበሩ። ሰውየው እንዴት እንደወጡ አላውቅም። ሰውየው አስማተኛ ናቸው ማለት ነው ብላ እንደገና በረገገች። ተመልከቱ እንግዲህ። ከዛ እናትየዋ ደግሞ ወደ ቤት ስደርስ በቤት ስልክ ደውለው እርሶ እንዴት ነው? ኧረ እንዴት ምን አይነት ታላቅ ኃይል ነው! በመኪና ውስጥ እንዴት ለመስወር ቻሉ? ወደ እኔ ለመምጣት አልፈለጉም ማለት ነው። እግዚአብሔር አልመረጠኝም፣ አልወደደኝም ማለት ነው ብለው ደግሞ እሳቸው ተበሳጩ። እንግዲህ እንዲህ አይነት ውስብስብ የሆነ ህይወት ነው ያለው። ትውልዳችን መናፍስትን እንጀራው አድርጓል ማለት ነው። ዲያብሎስን እንጀራው አድርጓል ማለት ነው። የሞት መንፈስ እየገዛ ያለም ሁሉ ምንም ጥርጥር የለውም። ዛሬ በውጭው ዓለምም ያለው ሂደት ይሄንን ይመስላል። ተማሪዎችም ልክ ይሄንኑ የመሰለ ክፉ መንፈስ እየተጋቡ ይመጣሉ። አንዳንዴ ሰው አይደለንም የሚሉም አሉ ሀገራችን ውስጥ። ሰው አይደለንም እኛ ሌላ ኃይል ሆነናል የሚሉ በምሁራን ክፍል ውስጥ የተመደቡና ሰዎች በትልቅ ደረጃ የሚያቸው እኛ ሰው መሆን አንፈልግም የሚሉ አሉ። እዚህ ምድራችን ላይ አሉ። አንድ እህታችን እንደዚሁ ሰው አይደለሁም ከሚል ሰው ጋር ተጋብታ ሰሞኑን ነው መንፈሱ የተባረረላት። ህንድ ሀገር ሊማር ሄዶ የህንድ መንፈስ አስማት ተምሮ መጣ። ከመጣ በኋላ መንፈሱ መረጠለት። ረጅም ናት፣ መልከ መልካም ናት፣ ቆንጆ ናት፣ በጦር ኃይል ውስጥ በኩል ትልቅ ቦታ የነበራት ናት። እሷን አግባ ብሎ መንፈሱ አገባት። ግን ለተወሰነ ጊዜ ነው ካንተ ጋር የምትኖረው፣ እድሏ ይጠቅምሃል፣ እድሏን ውሰድ ብሎ አማክሮት ከመንፈሱ ጋር ተማክሮ አገባት። ካገባት በኋላ ከአንድ አመት እና ከሁለት አመት በኋላ መጨቃጨቅ ጀመሩ። እየደበደባት ደሟን ይጠጣል። ከደማች በኋላ ደሙን ይልሳል፣ ደሙን ይጠጣል። ለሷ ሲነግራት እኔ እኮ ሰው አይደለሁም ይላታል። ይኸውላችሁ እንዲህ ሞት ጥላ ህዝብ ሆነናል፣ ሰው አይደለሁም። በኋላ ወደ መናፍቁ ሄደችና የመናፍቁ መንፈስ ሲገባ ደግሞ የመናፍቁ መንፈስ ሰውየው ላይ ምን አሳያት? ሁለት ቀንድ ያለው ቀንዱ ረጅም ሆነ፣ አፍንጫውና አፉ ሙዝዝ ያለ ዲያብሎስን መስሎ ታያት። በስመ አብ ወወልድ ወመንፈስ ቅዱስ አንተ ምን ትመስላለህ ብላ ስትል እንዴ ይህንን ሚስጥር እንድታውቂ ኃይል ከየት አገኘሽ? ይህንን የማየት እድል ከየት አባሽ አመጣሽ ብሎ ደብድቦ ደሟን ጠጥቶ ከቤቱ አባረራል። ይሄ መንፈስ ዛሬ ጉባኤያችን ላይ ተይዟል እና ሰዎች ተለውጠዋል። ካህናት በቤተ እግዚአብሔር ይመላለሳሉ፣ ሰዎች ግን ወደ ዲያብሎስ ተለውጠው ዲያብሎስ ነው ይመላለሳሉ።
መነኮሳት ወደጁ አሉ። ዲያብሎስ ዛሬ ሰዎችን ለውጦ የገዥነቱን ኃይል አጠንክሮ ይዟል። አረ በሞት አገርና ጥላ ውስጥ እንደተቀመጠን አስታውሱ። ሰዎች የሞት መንፈስ ወዳጃቸው ሆኗል። የዲያብሎስ አሰራር የኑሯቸው አንዱ ገጽታ ሆኗል። ሌላው በጣም የሚገርማት መኪናውን ይዞ ዘመናዊ መኪናን ያዘው ወደ ቤት ሲገባ ድምፁ አለመሰማቱ ነው። በሩን የሚከፍትለት መንፈሱ ነው። በሩን ዘግታ በሩ ይከፈትለታል። ሁለት ልጆች ስለወለደች ስለ ልጆቿና ስለ ትዳሯ ብቻ ስንት ዓመት ተሸማቀቀች። ቀላል አይደለም። እንዲህ አይነት የመናፍስት አብይ ሰው ወደዚህ ደረጃ ደርሷል። ለዋካችሁ ለምን አናስተውልም? እንጀራ ብቻ፣ ገንዘብ ብቻ። አቤት እንዴት አይነት የመከራ ልጆች እንደሆኑ። ማንኛውም ሰው ከዚህ ከሀገሩ ሲወጣ አድጋለሁ፣ ወለጽጋለሁ፣ ቤተሰቤን እረዳለሁ ብሎ ነው። ጥሩ ግን ዓለሙ በዚህ አይነት ሂደት ውስጥ የምንዘልቅበትና ቤተሰባችንን የምንረዳበት ጉልበት የሚቀየርበት ሁኔታ ስናይ መንፈሳችን ተለውጦ ሆነ እኮ ገንዘብ የምናገኘው። መንፈሳችን ካልተለወጠ እንጨቆናለን። የዘመኑን መንፈስ የአካባቢውን የፋብሪካው መንፈስ ካልመሰልን እንጨቆናለን። በኢንዱስትሪው ክፍልም ውስጥ ከዚህ ጋር የተያያዙ ሰዎች አሉ ከመናፍስት ጋር። በደንብ አስተውሉ። ቢሮአችሁ፣ ስራችሁ፣ ሰዎች የሚሰሩት ቢሮአቸው፣ ስራቸው በመንፈስ አስተውሉ። ምን አይነት አኗኗር፣ አምልኮታቸው፣ ባህሪያቸው፣ ጠባያቸው ዝም ብለው ሰው ሆኑ ወይስ ከዲያብሎስ ጋር ሰው ሆኑ? ከመንፈሳዊ ሕይወት ጋር ሰው ሆኑ ወይስ ደግሞ ከዲያብሎስ የጨለማ ሞት ጥላ ጋር የተያያዙ ሰዎች ሆነው ነው አኗኗራቸውን የጀመሩት? ስለዚህ እንዲህ አይነት ሰዎች ኢትዮጵያውያን ሁሉ እንግዲህ ይሄ ከዛሬ 40 ዓመት በፊት ቢነገር ማንም አያምንም። እኔ ሰው አይደለሁም ሲል አስቡት። ሰው ለመሆኑ ግማሹ ይጥራል። እኔ ሰው አይደለሁም መንፈስ ሆኛለሁ ብሎ በድፍረት የሚናገር ለሚስቱ እንዲህ አይነት ትውልድ አስቡ። ዛሬ ብዙ ልጆች እንደዚህ ነው። ቦሌ አካባቢ ሰው አይደለንም የሚሉ ቆነጃጅት ሞልተዋል። ዛሬ ጉድ ነው በጣም እና አንዳንድ ጊዜ ለማመን በሚቸግረን ሁኔታ ውስጥ የተቀየሩ ትውልዶች አሉ። ስለዚህ አሁን እሷ በዚህ መንፈስ ደቃ ልትሞት ነበር። እንደውም ትልቁ ዓላማው እሷን መግደልና እሱ መኖር ነበር። የልጆቹን እናት ለክፉ መንፈስ መገበር ነበር። ይሄ አሁን እዚህኛ ጋር ተቀርጾ ተይዟል ማለት ነው። አሳዛኝ ነው። አሁን ከሱ ወጣ ነው ህይወቷን ያተረፈችው። ለቃ ወጣች። ቤት የለም፣ ምን የለም፣ ምን የለም፣ ኑሮ የለም፣ መካፈል የለም፣ ምን የለም። ለምን? መንፈስ ነው። በቃ ወደሱ ጋር ስታስብ ልቧን ይመታል። መናገር የለም፣ ዳኛው ፊት መናገር የለም። ዝም እሺ ያላችሁትን ብላ ባዶ እጇን ወጣ ለብቻዋ ስታለቅስ ነው አንድ ሰው ጠቁሟት ይዟን መጣው። እንደውም ጉባኤ ላይ የኔን መንፈስ በመናፍቁ መንፈስ ትገስጽ ነው በጌታ በኢየሱስ ክርስቶስ ስም የዚህ ሰውዬ መንፈስ ወድትል ነበር ለብቻ። እንግዲህ እሷ በምን ያህል ሺህ መንፈስ እንደታሰረች አታውቀው። ትዕቢታችን ደግሞ ያድርስ ነው። በጣም የሚገርመው ይሄ ነው። በመንፈስ እየተጠቃን ያበሻነት ትዕቢታችን ከደማችን ጋር መያያዙም ጭምር ነው እና በሞት ጥላ ያለ ትውልድ ቀላል አይደለም። በሞት ሀገርና ጥላ ለተቀመጡት ብርሃን ወጣላቸው የሚለው ቃል ዛሬ በሞት ሀገር ጥላ ለተቀመጡት ጭራሽ ጨለማ ጨመረባቸው የሚል ይመስላል። ምክንያቱም ምርጫችን ነው። እግዚአብሔር ተስፋ አካሄድና የቃል ኪዳኑ ሕይወት የጨለማውን ኃይል መክሰፍ ነው። በሁለተኛው ቆሮንቶስ ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። አሉ እንዲህ ነው። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው አለ። በጣም ትልቅ ተስፋ ተሰጥቶናል።
በእውነትም በጨለማ በኩል ይብራ ያለ እግዚአብሔር ነው። ይብራ አለ። ዛሬ እንዲበራልን አምላካችንን ለማጸንና በስሙና በተስፋው ቃል በኩል ያለውን ኃይል የመጽሐፍ ቅዱስ ምሪትና እግዚአብሔር አምላክ ቸርነትን እንድንገነዘብ ያስፈልገናል። እግዚአብሔር ገንዘብ ያስፈልገናል። ዓለማችን የእግዚአብሔርን ገንዘብ ጥሎ የምድርን ገንዘብ ማምለክ ከጀመረበት ጊዜ ጀምሮ ዲያብሎስ አባቱ ሆኗል። ስለዚህ የጨለማውን ኃይል ለማጠናከር የውስጥ መሻታችን ጨለማ መንገድ ምርጫ አዘጋጅቷል ማለት ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይም እንዲህ ነው፣ ደግሞ ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል። ይህን የተስፋ ቃል እንድንይዝ እግዚአብሔር አምላክ በሥጋ ተገለጠ። እኔ የዓለም ብርሃን ነኝ። በክርስቶስ ሥጋና ደም የራቀ ትውልድ ሁሉ የጨለማ ምርጫ ውስጥ ይገኛል ማለት ነው። ሌላው የጨለማው አይነት መለያየት ነው። በቤተ እግዚአብሔር የሚኖሩ ሰዎች የመጀመሪያው ጨለማ ያጠቃቸዋል። ሁለተኛ በክርስትና ስም ያሉ ሰዎች ሁለተኛው ጨለማ ያጠቃቸዋል። ሶስተኛ በዓለም ላይ ያሉ ሰዎች እንዲሁ ዓለማዊነት እውቀት ብቻ ትምህርት ብቻ የሚሉ በዚህ አምልኮት ውስጥ የወደቁ ሶስተኛው ጨለማ ያጠቃቸዋል። እኔ የዓለም ብርሃን ነኝ ሲል በቤተ እግዚአብሔር አምላክ ቆሞ ነው። በቤቱ ያሉት እንዲበራላቸው ፈልጎ ነበር። ግን ጨለማን መረጡና ካህናት፣ ሊቀ ካህናት፣ ጲላጦስ፣ የአስተዳደር መሪዎችና ሄሮድስ ጨምሮ ኢየሱስ ክርስቶስን ሰቀሉት። ብርሃናቸው እንዲጠፋ ታገሉ። ዛሬ በቤተ እግዚአብሔር ያሉ ሰዎች ብርሃናቸው እንዲጠፋ ሁሉ ይታገላሉ። እግዚአብሔር ብርሃን እንዲጨልም ሁሉ ይታገላሉ። ከደግ ይልቅ ክፉን፣ ከመልካም ይልቅ ጠማማውን፣ ከበጎ ይልቅ ጨለማውን የመምረጥ እድል በስፋት ከተለያየ ከማይበርድ የጥቅም ፍላጎት ጋር ተያይዞ ክርስቲያኑ ጨለማ ውስጥ ሲገባ ደንታም የላቸው። ቤተ ክርስቲያንን እንሰራለን። የክርስቲያኑ ሕይወት ሲጨልም ግን ምንም አይሰማል። ጥሩ ነው፣ እንሰብካለን። የሕይወታችን ጨለማ ግን ከምንሰብከው ሕዝብ በላይ ባህሪያችን ውስጥ ሰፍቷል። ስለዚህ የተስፋው ቃል በኩል የተነገረልን እውነት ምን ጊዜም ከምድራዊ አኗኗራችን በላይ የእግዚአብሔር ተስፋ ይበልጣል። እንዲህ ሲል የነገረን እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ዛሬም እንዲሁ ይናገረናል። ስለዚህ በተቻለ መጠን ወደ ጨለማ የምንሄድበትን ሕይወት ትተን የጨለማውን መንፈስ ከውስጣችን ለማስወጣት በሚከተሉት መንገዶች ውስጥ ትግል ያስፈልጋል። ተስፋችንን ማየት፣ ሁለተኛ ተስፋችን ላይ መቆም፣ ሶስተኛ ተስፋችንን ለመፈጸም መታገል፣ አራተኛ ወደ ተስፋችን መድረስ። ከዛ በኋላ አንድ ታላቅ ቃል እንሰማለን። በማቴዎስ ምዕራፍ 5 ቁጥር 14 ላይ እንዲህ ይላል፣ እናንተ የዓለም ብርሃን ናችሁ። በተራራ ያለች ከተማ ልትሰወር አይቻላትም ይላል። እናንተ የዓለም ብርሃን ናችሁ። አሕዛብ የዓለም ብርሃን ናቸው፣ ነጮች የዓለም ብርሃን ናቸው አልተባለም። ሶቪየት ህብረቶች የዓለም ብርሃን ናቸው፣ ሌሎች ሀገሮችም የዓለም ብርሃን ናቸው አልተባለም። ወደ እግዚአብሔር የቀረቡት ግን እንዲህ ነው ያልተባለው፣ እናንተ የዓለም ብርሃን ናችሁ። ስለዚህ ብርሃን የሚሆን ሰው ሲጠፋ ከቤተ እግዚአብሔር ጨለማ የሚሆን ይበረታል ማለት ነው። ጨለማ ትውልድ እናፈራለን ማለት ነው። ዛሬ ብዙ ሰዎች የጨለማ መንገድ ምርጫቸው ነው። በሀገራችንም አሁን በዚህ ሰዓት አሁን ከጠዋቱ 1 ሰዓት ወይም ለ2 ሰዓት 20 ጉዳይ ነው። ልክ ጨለማ ሲወጣ አይናቸው የማይታይላቸው ልክ ከምሽቱ 2 ሰዓት ሲሆን ደግሞ
ምርጥ የሆኑ መኪኖች ይዘው የሚወጡበት ሰዓት ነው ማለት ነው። እዚህ ሀገራችን ውስጥ እኮ አንዳንድ ጊዜ መሸት ካለ በኋላ ወጣ ስል በቀን የማይታዩ መኪናዎች በጨለማ ሲወጡ ያሉ። በደንብ በጥልቀት ሁኔታዎችን ለማገናዘብ በየመንደሮቹ አካባቢ ያለውን ሁኔታ ሳደምጥና ስመለከት በመንፈሳዊ ሲታይ ደግሞ የጨለማ ልጆች በጣም ብዙ ናቸው። ቀን ያማቸዋል፣ ፀሐይ ስትወጣ የሚያማቸው የገንዘባቸው ምንጭ ከጨለማው መንፈስ ጋር የተያያዘ የጨለማ ልጆች በጣም ብዙ ናቸው። በዛ በውጭው ዓለምማ በብዛት ይሄንን ወድል ያገኛሉ። ለነሱ ጨለማው ብርሃን የሆነላቸው፣ ብርሃኑ ጨለማ የሆነባቸዋል የጨለማ ልጆች። እናንተ የዓለም ብርሃን ናችሁ፣ በተራራ ያለች ከተማ ልትሰወር አይቻላትም ማለትና በተራራ ላይ የተቀመጠች ውብ የእግዚአብሔር የመንግስት ከተማን ለማሳየት የቱን ያህል ታላቅ ተስፋ እንዳለን ለማገናዘብ እንድንችል መድኃኒታችን ኢየሱስ ክርስቶስ ተስፋዊ የሆነ ሕይወት እውነታን ሊነግረንና ሊያስተምረን ወዷል። በዚህ ፍቅር ውስጥም ተጎብኝተናል። በኤፌሶን ምዕራፍ 5 ቁጥር 8 ላይም እንዲህ ይላል፣ ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና በጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ በማለት በኤፌሶን ምዕራፍ 5 ቁጥር 8 ላይ ይነግረናል። ይሄም እንደዚሁ የተሰጠን የተስፋ ቃል ኪዳን እውነት ነው። ይህን የመሳሰሉትን ሰማያዊ እድሎች እንድናገኝ እግዚአብሔር አምላክ ወደደ። ሌላው በፊልጵስዩስ ምዕራፍ 2 ቁጥር 15 ላይ የሕይወት ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። የሕይወት ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። እሺ የሕይወት ቃል ነው የምናቀርበው እኛው። እቺን እንኳን ማስተላለፋትን መልእክት በአግባቡ ለመስማትም ሆነ በአግባቡ ለመተርጎም እድሉን ያጣ መናጢ ትውልድ ጥቂት አይደለም። ከበረከቱ የተጣላ የክፋት አስፋፊ የዲያብሎስ ሰራዊት አጋዥ በጣም ብዙ ነው፣ በጣም ብዙ። የሚገርመው ግን እንዲህ አይነቱ ትውልድ መንፈሳዊ ስፍራ ላይ ቆሟል። የተሰጠን የተስፋ ቃል ግን ይሄ ነው። የሕይወት ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። በፊልጵስዩስ ምዕራፍ 2:15 ላይ ያለ ቃል ነው ይሄ። በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ደግሞ እንዲህ ይላል፣ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። እነዚህ ሁሉ ተስፋዎች ናቸው። የጨለማውን ኃይል የሚሰብር ተስፋዎች፣ በሰው ልጅ ሕይወት ውስጥ ያሉትን እንቅፋቶች የሚጥል የብርሃን ተስፋዎች። እግዚአብሔር በተስፋው በኩል የነገረን እውነታ ይህን ሲመስል የኛ ሕይወት ግን በገዛ ምርጫችን እና በማይበርድ የፍላጎት መሻት ውሳኔዎቻችን ውስጥ ዲያብሎስ ስር ሰዶ ዛሬ ትውልድ ሆነ፣ ራሱ ቤተሰብ ሆነ፣ ራሱ አሳድጌ እያለ ይከራከራል። አሁን እና ይህን የመሳሰለ የተስፋው የእግዚአብሔር አምላክ ኃይል በሕይወታችን ውስጥ እንዲገለጥ እድሉን አግኝተናል። እንዲህ አይነት ሂደቶች ካሉን ዲያብሎስ ልቦናችን ውስጥ አድፍጦ የመቀመጥ አቅሙ ብዙም አይደለም። አይነ ጥላም፣ ቡዳም፣ መተትም የጨለማ ሰራዊት ነው። ይህን ኃይል የምንጥለው፣ ይህን ኃይል የምንሰብረው የዚህ መንፈሳዊ በረከት ባለቤቶች እንድንሆን ለልዑል እግዚአብሔር አምላክ እጃችንን ስንሰጥ። ስለዚህ የጨለማውን ጊዜ ዘመን የምናልፈውም እኔ የዓለም ብርሃን ነኝ ባለው በመድኃኒታችን በኢየሱስ ክርስቶስ በኩል ተስፋችንን ስናጠና ነው። ወላዲተ አምላክን ስንማጸን የብርሃን እናት እመብርሃን እያልን ዘወትር ወደ እሷ ስንጮህ የልጇን መንፈሳዊ ኃይል እንዲሁም በእርሷ ያደረ ጸጋና ሞገስ ለኑሯችንም ለዕድላችንም ለዘመናችንና ለትውልዳችን የተትረፈረፈ በረከት እንዲሆን የእግዚአብሔር አምላክ ልዩ ፍቅር ነው። በዚህ ፍቅር ውስጥ ስለወደደን ሁሉ ጊዜ እንዲህ በማለት ባህሪያችንን ቀድሷል። እግዚአብሔር ልዩ
ፍቅርና ወዳጅነት። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንዲሁ ዓለሙን ወዷል። በቃ ይሄ ልጅ ፍቅር። በሱ ፍቅር ውስጥ መኖር ስላልቻል እንዲሁ በወደደን አምላክ ኃይል ውስጥ መኖር እንዳንችል ራሳችንን ለጠላት አሳልፈን በመስጠት ተጓዝነው ብሎ ዲያብሎስን አርክቶታል። ስለዚህ ወገኖቼ እንመለስ እና መንፈሳችንን የተባረከ የብርሃን መንፈስ እንዲሆን ለማድረግ እንጣር። እዛ በኋላ ዲያብሎስ በእኛ ሕይወት ውስጥ እድል የለው። ስለዚህ የሚቀጥሉት የተስፋ ትምህርቶችን እንዲሁም ደግሞ ከገጠሙኝ አንዳንድ የክፉ መናፍስት ሰዎችና ፈተናዎች አንጻር ምን አይነት የህብረተሰብ ድልና ዘመን ላይ እንደደረሰን የምንማርበት እውነት አለ ማለት ነው። የሚገጥሙኝ ብዙ አይነት የተወሳሰቡ ሰዎች አሉ። አንዳንዶቹ ወደ መድረክ እንዳይወጡ ይፈልጋሉ። ምክንያቱም የተደበቀ ሚስጥራቸው ስለሆነ ያን ሚስጥራቸውን በመጠበቅ ያገለገልኳቸውን ስማቸውንና ስፍራቸውን ሳልናገር የትምህርት ሁኔታ ሊሆነን ስለሚችል ያንን በማገናዘብ እንማርበታለን ማለት ነው። ምን አይነት ሰዎች እንደሚገጥሙኝ፣ እንዴት ሚስጥራቸውን በመደበቅ መንፈሳቸውን እንደሚባረር። ለምሳሌ አሁን አንዱ የጨለማ መንፈስ መርጦ ከነገስታቱ ክፍል የሞቱ ሰዎች ቀኝ እጁን ከመቃብር አውጥተህ አምጣ ተብሎ በደፍተራ ሄዶ ደብረ ሊባኖስ መቃብር ሊያጣራ 1 ወር ተቀመጠ። መቃብር ማጣራት የነገስታቱ መቃብር ማለት ሲያጣራ የአንድ የልዑል ቤተሰብ እንትን ያለበት ሞቶ የተቀበረበትን ቦታ አገኘ። ያንን ከሌሊቱ 8 ሰዓት ቁፈራ ጀምሮ ቀኝ እጁን አውጥቶ ሊያሟርትበት ማለት ነው። እየቆፈረ እያለ የመቃብሩ መንፈስ ታዝቦት ምን እያደረገ ነው ይሄ ሰውዬ ብሎ ሄዶ ሲያይ ከጓደኛው ጋር ነበረ መንፈሱ። አንደኛው ጓደኛው ምን አይነት ጅል ነው አሁን እዚህ መቃብር መጥቶ የሚቆፍር ሲል ሰይጣኑ ማለት ነው። እርሱ በርስ ጓደኛም ሰይጣኖች። አንደኛው ደግሞ አረ ጉድ ነው እስቲ የሰው ልጅ ጉድን እኔ ይሄን መቃብር ትቼ መሄዴ ነው ይሄን ሰው እየተከትዬ እሄዳለሁ። ምን ታረጋለህ እዚሁ ብንኖር አይሻልም ይለዋል። አይ ምን እንደሚያደርገው እስቲ ይሄን ቆፈረውን እጅ አውጥቶ እስቲ ልከተለው በልደና ሁን ብሎት ተሰናብቶት ሰውየውን ተከትሎ አብሮት ይመጣል። እላው ላይ ቁጭልና ሲያይ ወስዶ ደፍተራው ይሰጠዋል። ደፍተራው በዛጅ ላይ ያሟርትና ይሰጠዋል። የዛ ቤተሰብ ሀብትና ገንዘብ በመንፈሱ እየተሰለበ ወደዚህ ሰውዬ ይመጣል። እንግዲህ ሆነ ማለት ነው። እዛ በኋላ ያ መንፈስ ይናደድና በቃ ሰውየውን ያጠቃዋል። እና አባክስ እናንተ በእኔ ሰዓት መጥተህ እዚህ ያማራስከ የምትኖር እያለ ያሰቃየው ጀመረ። ገንዘብ ያገኛል፣ ሰውየው ግን ይሰቃያል። ቀስ ብሎ መጥቶ እኔ ጋር ሹክ አለኝ። እዛ መንፈሱ አይ ሚስጥሩን ደብቋልና ለአንተ ብቻ ልንገርህ ብሎ ለብቻ ማንም በሌለበት ነገረኝ። ይሄ ሰው እንዲህ ያረገ የሚኖር ነው። እኔ ያስኩት የልዑላን ቤተሰቦች መቃብር ሄዶ ቀኝ እጁን አምጣ ተብሎ በደፍተራ ተከትየው መጥቼ ነው ያስኩት። ስለዚህ እያሟረተ ያለው በኔው መንፈሶች ስለሆነ ማመም እና እሱን ማሰቃየት ግዴታዬ ነው ብሎ ሚስጥሩን አወጣበት። ሰውየውን ስጠይቀው አረ እኔ እንዲህ አይነት ነገር አላውቅም፣ አረ በስመ አብ ወልድ መንፈስ ቅዱስ፣ አረ እኔ ቁልቢ የሚሄድነኝ፣ አረ ግሸን በየዓመቱ ምሄድ ነኝ አለና ተናገር። እንግዲህ ይሄን አልድብቆች ነን፣ ግን መጀመሪያ ለብቻ ፈለገኝ። ለብቻዬ እስቲ እንደው አንዳንድ ነገር እንኳን ቢኖር ለብቻዬ ብሎ ነበር። ግን ሚስጥሩ ሲወጣ ወዲያውኑ ነው የካደው እና በኋላ መንፈሱን አንተ እኔ አላውቅም ይልለም እንዴ? አረ ውሸቱን ነው
ነገረው እኔ አብሬው እንደመጣው በእንዲህ ያለቀ በእንዲህ ያለ ጊዜ በእንዲህ ያለ ወራት እዛ ሲያጣና ቆይቶ ቆፍሮ እንዳመጣ ነገረው። አሁንም እንዲህ ካለ እኔ እዚህ ገለብጥልሃለሁ አለ። እንዲያምን እኔ ራሴ ገለብጠዋለሁ እዚህ አዙሪት ሆኜ ነው የምጥለው። ከዛ በኋላ ጠየቅኩት። አይ ውሸት ነው አለ። ከዛ በኋላ አሽከረከረና ደፋው። እንዴ ምን ሆንኩ? እንዴው ተሽከርክሬው ተገለበጥክ አላምን ብለህ ነው አለ። በመጨረሻ አዎ በቃ ልክ ነው ተሳስቼ ነው አለና ቁጭ አለ። እንግዲህ ሰዎች ይሄን ለብቻቸው እንኳን ሆነ ድብቆች ናቸው ማለት ንስሐ ገባ። ያው ኃጢአቱ ተሰረየለት። መንፈሱም እነዛም ለስልብና የመጡ መንፈሶች ወደ 900 ናቸው። ያቋራጭ ሀብት ሰጪዎች ናቸው። እነሱም ተባረሩለት። ዛሬ ያለቀሰ ማረኝ እያለ የእግዚአብሔር ብርሃንን እየተማጸነ ያለ ሰው ሆኗል ማለት ነው። እነዚህን ገጠመችኝ ጭምር ለብዙዎቹ ትምህርት ስለሚሰጥ ማንነቱ ባይገለጥም ሂደቱ ይሄን የሚመስል ስለሆነ ሰዎች ይህን የተደበቀ የጠላት ኃይል መኖሪያ ሆነው ወደ መንፈስ የተለወጠ ህዝብና ወገን መካከል ስለምንገኝ በደንብ ልናስተውል ይገባል ማለት ነው። ያ በፊት የተማርናቸው ትምህርቶች መንፈስን ማሳያ ነው። ይሄኛው ደግሞ ተግባርን ማሳያ ትምህርት ነው ማለት ነው። ተስፋውንም ማሳያ የሰው ልጆች የግፋና ኗር ምርጫንም ማሳያ ይሆናል ማለት ነው። እግዚአብሔር ከሁላችን ጋር ይሁን፣ ረድኤቱን ያብዛላችሁ። ይሄ ትምህርት ለመንፈሳዊ ህይወት እድገት ለሚፈልጉ ብቻ እንጂ በተቃዋሚነት ለሚሰለፉ መንፈሳቸው ለቀዘቀዘ የዲያብሎስን ምርጫ ላደረጉ ለመታተኞችና ለአስማተኞች ለምቀኞችና ለተንኮለኞች አይሆንም። መሻታችሁ ከእግዚአብሔር አምላክ ጋር ለመሆን እድሉን ላገኛችሁ ሁሉ በበጎነት መንፈስ ሰማያዊ ተስፋን ለማወቅና ለመረዳት በዚህ ተስፋ ውስጥ ለመኖር ለምትፈልጉ ሁሉ እጅግ በጣም ይጠቅማችኋል። ያለምን እውነታ ትረዱበታላችሁ። ምቀኝነት ለሚኖሩ ራፍዛ ደንግዝ ምርጫቸው ለሆነ ሌሎችን ለማጥቃት ያስማት ኑሮ ለመረጡ ያንገፈገፋቸዋል፣ አይመቻቸው። የክፉ ዘሮች ከመሆኑ ጋር ተያይዞ የበጎ ነገር እድል የሌላቸው በቤተ እግዚአብሔር ዘመናቸውን ለግፍ ቆመው ግፍን ያስፋፉ አይመቻቸው። እንደውም ትልቁ የጥፋት መስበኪያቸው እኔ ሆኜ ስለምገኝ በስፋት ሰውን ከመንፈሳዊ በረከት እንዲርቅ ለመከላከል ጥረት ማድረጋቸው እስከዛሬም ድረስ እንደቀጠለ ነው። ሆኖም ግን በሮሜ መልእክት ምዕራፍ 8 ቁጥር 37 ላይ ያለውን እንዲህ ብዬ ነግራቸዋለሁ። በወደደን በርሱ ካሸናፊዎች እንበልጣለን። በወደደን በርሱ ካሸናፊዎች ሁሉ እንበልጣለን። አታሸንፉም ማለት ነው። ስለዚህ ተስፋ እንድትቆርጡ ሳይሆን ወደ እግዚአብሔር እንድትመለሱ ጭምር ነው መገንጻው። ካልተመለሳችሁም የራሳችሁ ምርጫ ነው። የዲያብሎስ ልጆችና የእግዚአብሔር ልጆች በዚህ ይታወቃሉ በማለት በዮሐንስ መልእክት ላይ ያለው ቃል የዲያብሎስ ልጆች በብዛት እንደሚኖሩ ያስገነዝበናል። ምርጫቸው ነው። እኛ የእግዚአብሔር ልጆች ለመሆን እየታገልን ያለነው። እናንተ የምታደምጡ ሁሉ የእግዚአብሔር ልጆች ለመሆን ታገሉ። በወደደን በርሱ አሸናፊዎች እንበልጣለን። እግዚአብሔር አምላክ ለዘላለሙ የተመሰገነ ይሁን። ወላዲተ አምላክ ከእናንተም ጋር ከእኔም ጋር ትሁን። የቅዱስ ሚካኤል ረዳትነት፣ የቅዱስ ገብርኤል ኃይልና ጸጋ፣ የምስራች መንፈስ በረከት ለሁላችንም ይድረስ። አሜን።